የትምህርት ለትውልድ ንቅናቄ የትምህርት ሚኒስቴርና የክልል ትምህርት ቢሮዎች የትምህርት ቤቶችን ደረጃ መሰረተ ልማትና የትምህርት ጥራት ለማሻሻል ይፋ ያደረጉት ሀገር አቀፍ ህዝባዊ ንቅናቄ ነው። ይህ ንቅናቄ ከተለያዩ የህብረተሰብ ክፍሎች ከንግዱ ማህበረሰብና ባለድርሻ አካላት ግብዓቶችን በማሰባሰብ የትምህርት ጥራትን ለማረጋገጥ እየተጀመረ ነው። ትምህርት ለትውልድ ንቅናቄ ባለፉት 4 ዓመት በጠቅላይ ሚኒስትራችን ኢኒሺዬሽን የተጀመረ ነው። ከዛ በኋላ ያው እኛ ጋር በየአመቱ እያደረግን አሁን 3ኛ ዙር ላይ ነን ነው። ባለፉት በተለይ 3-4 ዓመት ላይ በርካታ በአይነት በገንዘብ በጉልበትም ጭምር ነፃ ጉልበት የሚሰጡ አካላት በርካታ አስተዋጽኦች ትምህርት ቤት ደረጃ ለማሻሻል ተደርጓል። በተለይ ባለሀብትም በራሳቸው ወስዶ አንድ ትምህርት ቤት በግል ለገነቡ ባለሀብቶችም አሉ። አብዛኛው ትምህርት ቤቶች የደቀቁ ተማሪዎች በተገቢ ገብተው ሊማሩባቸው የማይችሉ ሊውሉባቸው የማይችሉ በቂ የሆነ የውስጥ የመማር ማስተማር ግብዓት ያላማሉ ህንጻዎቹ የደቀቁ የተጎዱ ናቸው። ይሄ ናሽናሊ እንዳገር ለገጠመን ትምህርት ስብራት አንዱ ቤዚክ ችግር ተብሎ የተለየው የተቋማት ስታንዳርድ መመዘኛ ሲመዘኑ አብዛኞቹ ከደረጃ በታች ናቸው። ይሄ ማለት ደረጃ 1 እና ደረጃ 2 ላይ የሚገኙ ናቸው። ይሄ ንቅናቄ በይፋ እንደ አገርም እንደ ክልላችንም ከመጀመሩ በፊት ትምህርት ቤቶች ትኩረት አላገኙ። ተጨማሪ ግንባታ ለመፈጸም አንዳንዱ ኩይሳ እኮ ነው። አንዳንዱ ትምህርት ቤት ኩይሳ ማለት ይቻላል እና ትኩረት አላገኘም። ኢንፋክት ከፍተኛ ሀብትም ይፈልጋል። በነገራችን ላይ በመንግስት አቅም ነገም ቢሆን በመንግስት አቅም የትምህርት ደረጃ ማሻሻል አይቻልም እና እንዲህ አይነት ህብረተሰቡን የሚያሳትፍ ባለሀብቶችን የሚያሳትፍ እንዲህ አይነት ኢኒሼቲቮች ናቸው ከመንግስት አቅም ጋር ተዳምረው ሊለውጡ የሚችሉ። በማዕከላዊ ኢትዮጵያ ክልል ትምህርት ለትውልድ ንቅናቄ በተጀመረ በ3 ዓመት ውስጥ በርካታ የሀብት ማሰባሰብ ስራ ተሰርቶ አዳዲስ ትምህርት ቤቶች እንዲገነቡ ያረጁት እንዲጠገኑና የትምህርት ቁሳቁሶችም በተገቢው መልኩ ተደራሽ እንዲሆኑ ተሰርቷል። በዚህም 273 አዳዲስ ትምህርት ቤቶች፣ 2792 ተጨማሪ መማሪያ ክፍሎች ግንባታ እንዲሁም 10083 የመማሪያ ክፍሎች እደሳና ጥገና ማከናወን ተችሏል። ማህበረሰቡ፣ መንግስት፣ የከተማና የገጠር ተወላጅ በጋራ በመቀናጀት በርካታ ሰፋፊ የትምህርት ግብዓቶች የተሟሉበት፣ በርካታ ቅድመ አንደኛዎች የተገነቡበት፣ በርካታ አንደኛ ደረጃ ትምህርት ቤቶች ማስፋፋያ የተሰራበት፣ እንደዚሁም ልክ እንደ ስኩት ሁለተኛ ደረጃ ትምህርት ቤት አይነት በአዲስ ተገንብተው ለተማሪው አገልግሎት እየሰጠ ያለበት ሁኔታ ነው። ባለሀብቱ ገንዘብ አይደለም ይሰጣል፣ ዲዛይን ይሰራል። የትምህርት ሚኒስቴር የክልላችን ስታንዳርድ አለ። የሆነ ትምህርት ቤት እኛ ስታንዳርድ ነው የምንሰጠው። በራሱ ባመነበት ኮንትራክተር በእኛ ዲዛይን ገንብቶ ነው የሚሰጠን። ባለፉት 4 ዓመታት ወደ 1.4 ቢሊዮን ብር በላይ ለዚህ ከማህበረሰብና ከመንግስት አስተዋጽኦ የትምህርት ቤት ደረጃ ለማሻሻል ተግባር ውሏል። ለ3 ተከታታይ ዓመታት ይህን ኢኒሼቲቭ ተግባራዊ አድርገናል። በእነኚህ 3 ዓመታት 4.4 ቢሊዮን የሚጠጋ ሀብት በገንዘብ በአይነትና በጉልበት ከህብረተሰቡ ሞቢላይዝ ማድረግ ይችላል። በዚህ አርሶ አደሩ ተሳትፏል፣ የንግዱ ማህበረሰብ ተሳትፏል፣ ባለሀብቶች ተሳትፏል፣ ዲያስፖራዎች ከክልላችን የወጡ ተሳትፏል ማለት ነውና ከፍተኛ ትኩረት ያገኘበት ነው። ይሄ ኢኒሼቲቭ ዋና ዓላማው የትምህርት ቤቶችን መሰረተ ልማት ማሟላት፣ ኮሚኒቲው በትምህርት ስራ ላይ ጥሩ ተሳትፎ እንዲኖረው ማድረግ፣ ትምህርት ለሀገር ግንባታ መሰረት ነው የሚል ኮንሰፕት ለማስያዝ ነውና በዚህ መሰረት እስካሁን 3 ዙር ይህን ስራ ለመስራት ሞክረናል። ትምህርት ለትውልድ በዚህም ኮሚኒቲው ማህበረሰቡ በቂ ገንዘብ አዋጥቶልናል። ለምሳሌ የ3ቱን ዓመት እንኳን ብንወስድ ከ3.8 ቢሊዮን ብር በላይ በ3 ዓመት አዋጥቶልናል። ባዋጣልን ገንዘብ ትምህርት ቤቶችን ሰርተናል። ባዋጣልን ገንዘብ የመማሪያ ክፍሎችን ጠግነናል። ባዋጣልን ገንዘብ መጽሐፍቶችን ገዝተናል። ባዋጣልን ገንዘብ ለተማሪዎች የሚሆኑ መቀመጫዎችን ገዝተናል። ስለዚህ የትምህርት ለትውልድ የምንለው ኢኒሼቲቭ በጣም
ተግባራዊ ያደርገናል። በክልላችን ውጤታማ ሆነናል። በማዕከላዊ ኢትዮጵያ ክልል የትምህርት ለትውልድ ንቅናቄ አካል የሆነው የአንድ መጽሐፍ ለአንድ ተማሪ ንቅናቄ የትምህርት ካሪኩለም መቀየርን ተከትሎ በተለይ በትምህርት መርጃ መሳሪያዎች እጥረት ምክንያት የሚፈጠሩትን ተግዳሮቶች ለመቅረፍ አይነተኛ ሚና ተጫውቷል። በክልሉ ለመጽሐፍት ህትመት ባለፉት 3 ዓመታት በህብረተሰብ ተሳትፎ ከ655 ሚሊዮን ብር በላይ የተሰበሰበ ሲሆን እስካሁን ከ2 ሚሊዮን በላይ መጽሐፍት ታትመው ተሰራጭተዋል። ይህም የትምህርት ቤቶች ደረጃ እንዲሻሻል፣ ለመማር ማስተማር ምቹ እንዲሆኑና የትምህርት ግብዓት አቅርቦት እንዲሻሻል አስችሏል። አንዱ አዲስ ስርዓተ ትምህርት ሲጀመር እንደምታውቁት አንዱ ቤዚክ ችግር የነበረው የተማሪ የመጽሐፍ አቅርቦት ነው። ነባሩ መጽሐፍ የሚወገድ ስለነበር አዲስ መጽሐፍ መተካት ግድ ነበር። ክልላችን አዲስ ክልል ነበር። ሁሉም ነገር መንግስት ሊያሟላ አይችልም። ሰው በክልላችን የአንድ መጽሐፍ የአንድ ተማሪ ንቅናቄ ታውጆ አንዱ በዞናችን በጣም ሞዴል የሆነ የሚባለው የዚህ የትምህርት ለትውልድ ንቅናቄ አካል የሆነ ቁልፍ የትምህርት ግብዓት የፈታ አዲስ ኢኒሼቲቭ የሚባለው በክልላችንም በዞናችን አንድ መጽሐፍ የአንድ ተማሪ ንቅናቄ ነው። ኦልሞስት አሁን መጽሐፍ በአማካይ የዘንድሮን ሳንጨምር 1 ለ4 ደርሷል። ከ1 እስከ 6 ያ ሁለተኛ ደረጃ ፌዴራል መንግስት ስለሚያቀርብ እሱ 1 ለ1 የደረሰበት ሂደት ነው ያለው። ባለሀብቱም አርሶ አደሩም የገጠር ነዋሪም የከተማው ነዋሪ በመቀናጀት በርካታ መጽሐፍት የሚውሉ ግብዓቶች ተሰብስቧል። እንደ ወረዳችን አሁን ባለው ሁኔታ የተማሪ ጥምርታ ሬሾ በአንደኛ ደረጃ 1 ለ3 አካባቢ እና 1 ለ2 ነው ማለት ነው። ስርዓተ ትምህርት መሻሻልን ተከትሎ አዳዲስ መጽሐፍት ተዘጋጅተዋል ማለት ነው። ለሁለተኛ ደረጃ አዳዲስ መጽሐፍት አሳትሞ ማቅረብ የትምህርት ሚኒስቴር ኃላፊነት ነው። ትምህርት ሚኒስቴርም ይህንን ተግባራዊ አድርጓል። 1 ለ1 በሁለተኛ ደረጃ መጽሐፍት ለማድረስ ተችሏል ማለት ነው። ከቅድመ አንደኛ እስከ 8ኛ ክፍል ያለውን የመጽሐፍት አቅርቦት የአቅርቦት ኃላፊነት የክልሉ መንግስት ነው የሚሆነው ማለት ነው። በዚህም ያው ክልላችን አዲስም እንደመሆኑ ከፍተኛ ሀብትም ስለሚፈልግ መንግስት መጽሐፍት አሳትሞ ለማቅረብ ከሚያደርገው ጥረት በተጨማሪ ህብረተሰቡን አሳትፈን ሀብት አሰባስበን የመጽሐፍት ተደራሽነትን ከፍ ለማድረግ ጥረት አድርገናል ማለት ነው በእነዚህ 3 ዓመት። በዚህም እስካሁን በአንደኛ ደረጃ እንዲሁም በመካከለኛ ደረጃ የመጽሐፍት ተደራሽነት ጥምርታው 1 ለ4 ማድረስ ችለናል ማለት ነው። አሁንም ትኩረት ሰጥተን በሚቀጥሉት ዓመታት የመጽሐፍት ተደራሽነት ላይ ብዙ መስራት ያለብን ነገር እንዳለም ያሳያል። 1 ለ1 አላደረስንም ጥምርታውን እና 1 ለ1 እስክናደርስ ትኩረት ሰጥተን እንሄዳለን። የማዕከላዊ ኢትዮጵያ ክልል ትምህርት ቢሮ ለሀገሪቱ ልማትና ሁለንተናዊ እድገት አስተዋጽኦ ማበረከት የሚችል ዜጋ ከማፍራት አንጻር የተጣለበትን ኃላፊነት ለመወጣትና ጥራት ያለው ትምህርት ለሁሉም ዜጎች በፍትሃዊነት ተደራሽ ለማድረግ በርካታ ስራዎችን እየሰራ ይገኛል። እንደ ክልላችን በተለይ የትምህርት ጥራትን ለማሻሻል፣ ተማሪዎች ውጤት ለማሻሻል የሚያስችሉ ተግባራትን አንደኛ ፍኖተ ካርታን መሰረት አድርገን የትምህርትና ስልጠና ፖሊሲ አዋጁ መሰረት አድርገን እንዲሁም ስፔሲፊካሊ ደግሞ እንደ ክልላችን የለየናቸውን ችግሮች መነሻ አድርገን ነው እየሰራን ያለ ነው። ስለዚህ የትምህርት ጥራትን ለማሻሻል የሚያስችሉ 6 ኢኒሼቲቮች በክልላችን ቀርጸን ተግባራዊ እያደረግን እንገኛለን ማለት ነው። ከነኚህ ኢኒሼቲቮች ውስጥ አንዱ አንድ ቅድመ አንደኛ ትምህርት ቤት ለአንድ መንደር ኢኒሼቲቭ ነው። ከነዚህ ስራዎች መካከል ቀዳማይ ልጅነት ይጠቀሳል። የቀዳማይ ልጅነት ከጽንሰት እስከ 6 ዓመት ዕድሜ ያለው ሲሆን ይህም የሰው ልጅ የእድገት መሰረት የሚጣልበት ወሳኝ ወቅት ነው። የቅድመ አንደኛ ደረጃ ትምህርት ስርዓተ ትምህርት ተዘጋጅቶለት ራሱን አስችሎ እንደ አንድ ተቋም እንዲመራ በአዲሱ የትምህርትና ስልጠና ፖሊሲ ላይ የተመላከተ በመሆኑ በትኩረት እየተሰራበት ይገኛል። ይህንንም ተግባራዊ ለማድረግ አንድ ቅድመ አንደኛ ደረጃ ትምህርት ቤት በአንድ መንደር በሚል ኢኒሼቲቭ ተቀርጾ ተግባር ላይ ውሏል። እንደ ሀገር የገጠመንን የትምህርት ስብራትን ለማከም ብሎም ደግሞ የትምህርት ጥራትን ለማምጣት መንግስት ከታች መነሳት አለብኝ ብሎ ቅድመ አንደኛ ላይ ጀምሯል።
ይሄ ነገር ደግሞ እንደኛ እንደ ማዕከላዊ ክልልም ደግሞ ስናይ ይሄንን ነገር ለመተግበር በየቦታው ይሄንን ኢኒሼቲቭ በማህበረሰብ ንቅናቄ በማድረግ ተራድኦችን ወይንም ኤንጂኦችን በማስተባበር ማህበረሰቡን ሞቢላይዝ በማድረግ ትልልቅ ስራዎች እየተሰሩ ነው። ቅድመ አንደኛ ትምህርት እንደሚታወቀው ለዋናው መደበኛ ትምህርት መሰረት የሚጣልበት ቦታ ነው። በተለይ ህጻናት ላይ ትልቁ ኢንቨስት መደረግ እንዳለበት የትምህርት ፖሊሲው ያስቀምጣል። እንደ ዞናችን እሱን ታሳቢ ማድረግ በተለይ ባለፉት 5 ዓመታት ላይ በጣም ብዙ ስራዎችን ሰርተናል። ቅድመ አንደኛ ላይ ያሉ ተማሪዎች አካባቢ ላይ ያው መሰረት መጣል መቻል አለብን በሚል እሳቤ በተለይ ከተሳትፎ ላይ በደንብ መስራት መቻል አለበት። ከዛም ውጪ ደግሞ የትምህርት ጥራትና ብቃቱ አካባቢ ላይ እነዚህን ፒላሮችን ያው መነሻ አድርገን እየሰራን ያለንበት ሂደት ነው ያለው። እድሜያቸው ለትምህርት እንደደረሰ በደረጃ 1 እና ደረጃ 2 በምንለው 4 ዓመትና 5 ዓመት ብሎም 6 ዓመቶችም እዚሁ አካባቢ ላይ ያሉት ከዚህ በፊት 7 ዓመት ሆኗቸው ይሄ ነገር ቅድመ አንደኛ ትምህርት ቤት ባለመኖሩ ቤት ነበር የሚቀሩ የነበሩት። አሁን ግን የ4 ዓመት ህፃን ድረስ እዚህ ይመጣል፣ የ5 ዓመቱም ይመጣል፣ የ6 ዓመቱም ይመጣል። ስለዚህ ይሄ ነገር እዚህ በመካፈቱ የዚህ አካባቢ ህፃናቶች ሙሉ ለሙሉ ወደ ትምህርት ቤት እንዲመጡ አድርጓል ማለት ነው። ለልጆቹ እዚህ አካባቢ በተለይ የገጠር አካባቢ ስለሆነ ልጆች በየእድሜያቸው መማር አይችሉም። 7 ዓመት 8 ዓመት ሲሆኑ ነበር ልጆች የሚገቡት። አሁን ግን ልጆች በልጅነታቸው 4 ዓመት ላይ KG1 በደንብ ይማራሉ። በመቀጠል 5 ዓመት ሲሞላ KG2 እናም KG3 በመማር በቂ ለአንደኛ ክፍል በቂ ራሳቸውን ያዘጋጃሉ። ኢኒሼቲቭን ተግባራዊ ማድረግ ከተጀመረ ወዲህ በማህበረሰብ ተሳትፎና በሌሎች አጋር ድርጅቶች ትብብር 62 አዲስ ቅድመ አንደኛ ደረጃ ትምህርት ቤቶች ተገንብተዋል። ኢኒሼቲቭ ተጀምሮ ትምህርት ቤቶች ተገንብተው ለተማሪዎች ተደራሽ መሆናቸው በትምህርት አቀባበል ላይ ከፍተኛ አስተዋጽኦ ከማድረጉም ባሻገር ለወላጆች እፎይታን የፈጠረ ሆኗል። እነዚህ ህፃናቶች በቂ የሆነ ትምህርት እንዲያገኙ ከአካባቢያቸው ሳይርቁ ትክክለኛ ትምህርት እንዲያደርጉ ያው ይሄ ኢኒሼቲቭ ወይንም የአንድ ቅድመ አንደኛ በአንድ መንደር በሚል ኢኒሼቲቭ የተደረገ ርብርብ ነው ማለት ነው። ትምህርት ቤቱ ከዚህ በፊት ታች ቀቡል ከ1 እስከ 8ኛ አንድ ላይ የተማሩ ነበር። ከዛ በኋላ በ2017 ዓመተ ምህረት ይሄ ተሰርቶ ካለቀ በኋላ ዘንድሮ ጥቅምት ወር ላይ ነው ወደዚህ የመጣ ነው እና ከመጣን በኋላ ተማሪዎቹ ትምህርት ቤቱ ገብተው ለማየት ራሱ በጣም ጉጉት አላቸው። በጣም ማለት ነው። ለትምህርት ያላቸው ተነሳሽነት በጣም ከፍ ያለ ነው እና እንደዚህ አይነት ትምህርት ቤት እንደውም ለሁሉም ቦታ ተደራሽ ሆኖ ሁሉም ምናልባት በአንዳንድ ምክንያት የሚቀሩ ተማሪዎች ሊኖሩ ስለሚችሉ ፍላጎት ኑሯቸው እንዲገቡ ማድረጉን ከፍ ያደርገዋል የሚል ነገር ነው ያለኝ። አንዱ ከጥምርታ ጋር ተያይዞ የክፍል ተማሪ ጥምርታችንን ማሻሻል የቻልንበት ነው። በተመሳሳይ ደግሞ መንደር ሆኖ በጣም ርቀዋቸው ግን ደግሞ ሳይማሩ የቀሩ ተማሪዎችንም ጭምር ማግኘት የቻልንበት። የትምህርት ቤት ምገባ የተማሪዎች መጠነ መቅረት፣ ማቋረጥና መድገምን ለማስቀረት እንዲሁም የትምህርት ተሳትፎና አቀባበል ለማሳደግ የሚያግዝ ፕሮግራም ነው። ይህ ምገባ መጠነ መቅረትን፣ መጠነ ማርፈድን፣ መጠነ ማቋረጥን በርካታ ነገሮችን ይሄ የምገባ ፕሮግራም ቀርፏል ብለን እናስባለን። ተማሪዎቻችንም ደግሞ ጉጉታቸው ወደዚህ እንዲመጡ፣ እዚህ እንዲቆዩ፣ በደንብ እንዲጫወቱ፣ ተረጋግተው እንዲማሩ አድርጓል። ተማሪዎች አቴንቲቭሊ ክፍለ ጊዜን አይረዱም ነበር ማለት አይከታተሉም። የመጀመሪያ 2 ክፍለ ጊዜ ነው በአግባቡ የሚከታተሉት። ከዛ በኋላ ህፃናት ስለሚሪባቸው በብዛት ቤታቸውንና የረሃባቸውን እያዳመጡ ስለነበረ ጥራቱ ላይም ዳይሬክት ቀጥተኛ የሆነ አስተዋጽኦ እንዳለ ነው የተረዳ ነው። በማዕከላዊ ኢትዮጵያ ክልል የትምህርት ቤት ምገባ ፕሮግራም የሚካሄደው በ2 አይነት መንገድ ነው። በመንግስት የሚካሄደው ምገባ መንግስት በሚመድበው በጀት ሲሆን ይህም የአስቸኳይ ጊዜ ምገባን መሰረት አድርጎ የሚካሄድ ነው። የማህበረሰብ አቀፍ የትምህርት ቤቶች ምገባ ደግሞ
ከህብረተሰቡ በተለያየ መንገድ ማለትም በቁሳቁስ፣ በአይነት፣ በጉልበትና በገንዘብ ድጋፍ ተሰብስቦ የሚካሄድ ነው። አዝመራ በሚሰበሰብበት ሰዓት ለዚህ ዓላማ ተብሎ እህል ይሰበሰባል። እያንዳንዱ ቀበሌ አርሶ አደር እህል ይሰበስባል። እንደዚሁም ገንዘብ ይዋጣል ለተለያዩ ፍጆታዎች የሚውል ማለት ነው። ባለፈው አመት በአንድ ወረዳ ስልጤ ወረዳ ላይ አንድ ጣሳ እህል ለአንድ ተማሪ የሚል ንቅናቄ ከወላጆች እህል መሰብሰብ ጀመሩ የተወሰኑ ትምህርት ቤቶች ላይ። ይሄ በጣም ውጤታማ መሆኑን ስናረጋግጥ በዚህ አመት ላይ እንደ ዞን አንድ ሰነድ አዘጋጀና ንቅናቄ ወደ ታች እንዲወርድ አደረግን። በአደረጃጀት እህል እየተሰበሰበ በስፋት ተማሪዎችን መመገብ የሚቻልበት ሂደት በቀላሉ ለምሳሌ አንድ ጣሳ እህል ለአንድ ተማሪ የሚል 5 ኪሎ ግራም እህል ነው እያንዳንዱ እናት ለልጆቻቸው እየሰበሰበ ነበሩት። እሱን አለ እንጂ ከዛ በኋላ 10 ኪሎም 20 ኪሎም በፍላጎት ሲሰጡ የነበሩ ወላጆች እናቶች የነበሩበት ነው። ይሄ በተሻለ መንገድ ምገባን እንድንጀምር አግዞናል በዚህ አመት። ክልሉ ሲመሰረት መንግስት በበጀተው 16.5 ሚሊዮን ብር በ66 ትምህርት ቤቶች 5000 ተማሪዎችን በመመገብ የተጀመረው ይህ ፕሮግራም ዛሬ ላይ የማህበረሰብ አቀፍ የትምህርት ቤት ምገባ ፕሮግራምን ጨምሮ በ719 ትምህርት ቤቶች ከ200,000 በላይ ተማሪዎችን ማዳረስ ተችሏል። ከትምህርት ዘርፍ ለውጥ ባሻገር በተማሪዎችና በወላጆች ማህበራዊና ኢኮኖሚያዊ ፋይዳም አለው። ላብነት ተማሪዎች ትምህርታቸውን እንዲወዱ ማርፈድ፣ መቅረትና ማቋረጥ እንዲቀንስ አድርጓል። በተጨማሪም የተማሪዎች የትምህርት ፍላጎትና ተሳትፎ መጨመር፣ የወላጅ ጫና መቀነስ፣ በኢኮኖሚያዊ አቅም ማነስ ምክንያት ከትምህርት ገበታ የሚቀሩ ተማሪዎች ቁጥር መቀነስ በጥቅሉ ሲታይ የተማሪዎች ውጤትም እንዲሻሻል አድርጓል። ምገባ በመጀመሩ ያው ማህበረሰቡ አካባቢ ላይ እፎይታዎች አሉ። ያው ተጠቃሚ መሆናቸውንም ጭምር ወላጆች መተውም ጭምር ያያሉ። የትምህርት ፍላጎታቸው በጣም እንደጨመረም ጭምር ያነሳሉ ወላጆች ማለት ነው። ከዚህ በፊት ወደ ትምህርት ቤትም ሄዱ ሲባሉ ማይሄዱ ተማሪዎች እንደነበሩ፣ ግን ደግሞ ምገባው ከጀመረ በኋላ ወላጅንም ጭምር የሚያስጨንቁ ተማሪዎች እንዳሉ በተጨባጭ አይተናል። አምና በ2017 ነው የጀመርነው። ከምገባው ጋር ተያይዞ የተማሪዎች ቁጥር በየጊዜው እየጨመረ የመጣ ለዛም ያው እነዛ ክፍሎች ማሳያ ናቸው። የተማሪ ቁጥር ሲጨምር እንግዲህ የክፍል ትምህርታው በዛው ልክ መሳከል ስላለበት የተማሪ ቁጥር ያልጠበቅነው ተማሪ ስለመጣ ያው ሌላ ክፍል ተጨማሪ ክፍል እየገነባን ያለ ነው። ይህንንም ደግሞ ያደረገው ህብረተሰቡን በማስተባበር ነው በዚህ ደረጃ ላይ ልንገኝ የቻልነው ማለት ነው። አቋራጭ ዜሮ ሆነዋል። እነዚህ ትምህርት ቤቶች ላይ የትምህርት አቀባበላቸው በጣም አክቲቭ ሆነዋል። ህጻናት ከትምህርት ቤቱ ሂዱ ካልተባሉ በቀር አይሄዱም ብቻ ሳይሆን ጠዋት የሚገባ አለባቸው ትምህርት ቤት 1 ሰዓት ተኩል ቢኬድ ህጻናት ሙሉ መጥተው ነው የሚገኙት። ሌላ ከላይ ያሉ ተማሪዎች እንኳን ሳይመጡ በጊዜ መጥተው በጣም ደስተኛ ሆኖ ትምህርት ቤት ለትምህርት ቤት ያላቸው ፍቅር በጣም ከፍተኛ የሆነበት ነው። የክልሉ ትምህርት ቢሮ የትምህርት ቤት ሀብት ለትምህርት ጥራት የተሰኘ ኢኒሼቲቭ ቀርጾ ወደ ተግባር አስገብቷል። ይሄ ኢኒሼቲቭ ደግሞ በዚህ አመት አምናም በተወሰነ መልኩ የጀመሩ ትምህርት ቤቶች አሉ። ለተማሪዎችም ለመምህራንም የሚሆን ባለችው ትንሿ ቦታ አትክልት እያለማ ተጠቃሚ የሚያደርጉበት ሁኔታ ነው ያለው። የውስጥ ገበያችንን ማሳደግ መቻል አለብን። ያው አንዱ ቦሎቄ ነው፣ ድንች ነው፣ በተመሳሳይ ጤፍ አለ። ስለዚህ በትምህርት ቤቶች ደረጃ ያሉ እርሻ ቦታዎችን ለምገባ መጠቀም አለብን ብለን በዛ መነሻ ኢኒሼቲቭ ተፈጥሮ ወደ ተግበራ የገባንበት ሂደት አለ። ከሪፎርም በፊት ጫካ ነበር፣ የአውሬ ማደሪያ ነበር። ያንን አሁን ባለው አገራዊ ሁኔታም እንደ ዓለም አቀፍ ሁኔታዎች አንጻር የድጎማ ባጀቶች ቀንሷሉ። ከዛ አንጻር ተቋማት ውስጥ ገበያቸውን ራሳቸው ማመንጨት አለባቸው ከምለው አንጻር የተለያዩ የጓሮ አትክልቶችን ድንች፣ ካሮት፣ ጎመን፣ በቆሎ እና የተለያዩ የጓሮ አትክልቶችን እያለመን እንገኛለን። በዚህም ገቢም አግኝተናል። ቀጣይም ደግሞ ስትራቴጂክ እቅድ 3ኛ ዓመቱን ስናጠናቅቅ ከመንግስት በጀት ጥገኝነት ነፃ በመሆን ራሳችንን በራሳችን ውስጥ ገቢ ለመቻል
አቅደን እየሰራን እንገኛለን። ትምህርት ቤቶች እንደ ድሮ እነዚህ የሚቆዩ ዛፎች ቶሎ አገልግሎት ማይሰጡ ዛፎች እንዲቀሩ ተደርጓል። ከዛ አንፃር ትምህርት ቤቶችን አንደኛው አረንጓዴ እንዲሆን የፍራፍሬ አትክልቶችን እነዚህ ቶሎ የሚደርሱ የጎመን አይነቶችን ትምህርት ቤቶች ዘርቶ እንዲጠቀሙ ከማድረግ አንፃር በጣም የተሻሻሉ ነገሮች አሉ። ኢኒሼቲቭም ትምህርት ቤቶች ባላቸው ባዶ መሬት ላይ የተለያዩ የልማት ስራዎችን በመስራት የሚያገኙትን ሀብት ለተማሪዎች ምገባና ለአጠቃላይ የመማር ማስተማር ስራ እገዛ ያደርጋል። ትምህርት ቤቱ ምንም እንኳን ግቢዋ አጭር ብትሆንም ባለችዋ ግቢ ውስጥ ያለችውን መሬት ተጠቅመን የውስጥ ገቢን ለማሳደግ ያው ለምሳሌ ሼድ አለ፣ የተጀመረ ሼድ አለ። ይሄ ሼድ ወደ 300 ዶሮ የሚይዝ ሼድ ነው። ያው ቀጣይ ዶሮቹ የጨመሩ የሚሄዱበት ሁኔታዎች አሉ። እንደዚሁም ደግሞ የጓሮ አትክልት ያው እዚህ ጋር አለ። እንደዚሁም ደግሞ ቦሎቄ የተጀመረበት ሁኔታ አለ። ይሄ ቦሎቄ ይነሳና ቀጣይ ደግሞ መደበኛ ላይ ይዘራል። ስንዴ፣ ጤፍ መዝራት እንችላለን። ስለዚህ በዚህ መልኩ ሌሎችም አሁን ያሰብናቸው ነገሮች አሉ። መኖ ብንተክልበት እዚህ ግቢ ላይ የጀመርነው መኖ አለ። የከብት የወተት ላሞችን ማስገባት እንችላለን። በዚህ ልክ ከተማ ውስጥ ባሉት ሁኔታዎች ከተሰራ ያው የውስጥ ገቢን ማሳደግ ይችላል። የውስጥ ገቢ ደግሞ ካሳደገን ልጆቹን በቀላሉ መመገብ ይቻላል ማለት ነው። በዞን ደረጃ ባለፈው ንቅናቄ ተፈጥሮ አንድም መሬት ጾም እንዳያድር ይሄን የሚያደርግ የትምህርት ቤት ርዕሰ መምህር ካለ ትምህርት ቤቱን ለቆ ይውጣ ነው የተባለው። በቃ ትምህርት ቤቱን አሟጣው ያለማ በየአካባቢው ያሉ የግብርና መዋቅሮች ያግዙት። አንድ ጊዜ ብቻ አይደለም 2-3 ጊዜ እንዲያለማ ነው። አሁን አብዛኛው ትምህርት ቤቶቻችን ብትገቡ ቦሎቄ ያለ በቆሎ አለ ለምቷል። ይሄ ይነሳና መሀር እንደገና ያለማሉ። እነዚህ መሬቶች ማለት ከዛ በፊት ወይ ከብት የሚውልበት ነው ወይም ለሌላ ሰው ተሰጥቶ ሌሎች ሰዎች አልምቶ ለራሳቸው ሲወስዱ የነበረ መሬቱ ግን ድሮም የነበረ ነው። አሁን በዚህ ጊዜ ላይ የትምህርት ቤቶች ውስጥ ገቢ ከመጨመር ባለፈ ተማሪዎች ምገባ ላይ ትልቅ አስተዋጽኦ አድርገዋል የሚል ሀሳብ አለኝ። ትምህርት ቤቶች ሰፋፊ ግቢ ያላቸው በጣም ሰፋፊ ግቢ ያላቸው ሳይታረሱ የቆዩ ግን ምርት ማምረት የሚችሉ ጎመን ማምረት የሚችሉ ቲማቲም ማምረት የሚችሉ በቆሎ ማምረት የሚችሉ ጤፍ ማምረት የሚችሉ ትልልቅ ግቢዎች አሉ። እነዚህ ግቢዎች በሙሉ አቅማቸው ወደ ስራ እየገቡ እያደረግን ያለ ነው። ለምሳሌ ጎመን መግዛት የለባቸው ለተማሪዎች ምግብ አገልግሎት ጎመን ከዛው እንዲጠቀሙ እያደረግን ያለ ነው። ትርፍ ምርት ሲኖር ደግሞ ይሸጡና ወደ ገንዘብ ለውጠው ገንዘቡን ደግሞ ወደ ዱቄት ይለውጣሉ፣ ወደ ዳቦ ወደ ምናምን ይለወጣል። ይሄ ትምህርት ቤቶች ያላቸውን ሀብት ወይም ተቋማት አጠቃላይ ትምህርት ቤት ብቻ አይደለም ሀብቱን የማይጠቀመው ቤተ እምነቶችም ክፍት ናቸው፣ ባዶ ናቸው። አሁን እየተከልን ያለ ነው። ማንጎ፣ ሙዝ፣ አቮካዶ እየተከልን ያለ ነው። የክልሉ ትምህርት ቢሮ ለትምህርት ጥራትና ለተማሪዎች ውጤት መሻሻል እየተገበራቸው ያሉ ተሞክሮዎችን በማስቀጠል ትምህርት ለሁሉም ለውጥ መሰረት መሆኑን በመገንዘብ በትምህርት መስክ የሚሰሩ ስራዎች የባለድርሻ አካላትን ቅንጅት አጠናክሮ ማስቀጠል የሚሹ እንደሆኑ ተረድቶ እየሰራ ይገኛል።